ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ሆናችሁ ይሄን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁኝ ዛሬ ዕለተ ዓርብ መጋቢት 26 ሰባተኛ ወር ማለት ነው 2017 በኢትዮጵያ አቆጣጠር አፕሪል 4 2025 እንደ ኤሮፓያን አቆጣጠር ወይ እንደ ጎርጎሳውያን አቆጣጠር የጋት ዕለታዊ የምሽት ፕሮግራማችን በኢትዮጵያ አቆጣጠር የሚቀርብበት ሰዓት ላይ ነው የምንገኘው ዘወትር እንደምታደርጉት ላይክ አድርጉ እናንተ ላይክ ማድረግ ፑሽ አድርገዋል እይታውን ቪዚቢሊቲው እንዲጨምር ሼር አድርጉ ለወዳጅ ቤተሰቦቻችሁ ድንገት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ሐሳብ አስተያየታችሁን አጋሩን ጋት ሚዲያን ደግፉ ሱፐር ታንክስን ጨምሮ በሌሎች አማራጮች እየደገፋችሁ ላላችሁም እጅግ በጣም አድርጌ አመሰግናለሁኝ በጋት ውሎ በቀን ፕሮግራማችን ፈጣን የአውቶቡስ መንገድ ለመሰራት ለተቋራጭ ውል እንደተገባ የፈረንሳይ መንግስት ፋይናንስ እንዳደረገው ከዛም ባለፈ በለውጥ ወይ ሪፎርም በሚባለው ልዩ ትኩረት ከተሰጣቸው በዛም ደግሞ ትልቅ ምርታ ትልቅ ውጤት እየተገኘበት ያለው አንዱ የማዕድኑ ዘርፍ ነው ማክሲመም ኢትዮጵያ በታሪክ ከፍተኛ የሚባለው በወርቅ ወደ ውጭ በመላክ ኤክስፖርት በማድረግ 500 ሚሊዮን ዶላር ተገይቶ የነበረ እሱም ትልቅ የተባለበት ዘመን እንደነበረ ነገር ግን በዚህ የበጀት ዓመት ሶስተኛ ሩብ የሚባለው አንድ የበጀት ዓመት 433ቶች አሉት 33 ወር ማለት ነው የሶስተኛው የሩብ የበጀት ዓመት በሌላ መልኩ የ9 ወራት ሲገመገም 22 ቶን ወርቅ በመላክ ወይ 22 ቶን ማለት ወደ 22000 ኪሎ ግራም ማለት እንደሆነ አንድ ቶን 1000 ኪሎ ግራም ወይ 10 ኩንታል ማለት እንደሆነ በዛም ወደ 1.8 ቢሊዮን ዶላር እንደተገኘ እንግዲህ በቀጣይ 3 ወራት ደግሞ ቢያንስ በቀጣይ 3 ወራት እንኳን ለምሳሌ በ9 ወር 600 ሚሊዮን ዶላር ተገኘ ብለን ብናስብ በሶስቱን ተከታታይ 3 ኳርተርስ ማለት ነው ስለዚህ አሁን 600 ሚሊዮን ቢገኝ 2.4 ይሆናል ይሄ 2.4 ቢሊዮን ዶላር ማለት በአንድ ወቅት ያው ሩቅ ባልሆኑ ጊዜ የኢትዮጵያ አመታዊ ከውጭ የምታገኘው የነበረው ማለት ነው ከዛም ባለፈ ኢትዮጵያ ውስጥ የኤሌክትሪክ መኪና ባትሪ ለማምረት የሚያስችል ግብአት ስላለ የቻይናው ካምፓኒ BYD build why your dream ማለት ነው ብለን ለዛ ካምፓኒ የኢንዱስትሪ ሚኒስትር አገር ውስጥ እንዲገነቡ ጥያቄ እንዳቀረበ ካምፓኒው ባለቤትም ከጥያቄውን ተቀብለው የኢትዮጵያ ብራንድ የሚሆነ መኪና ኢትዮጵያ ውስጥ ለማምረት ምቹ እንደሆነ ከዛም ባለፈ አሁን ባለው ብቻም አይደለም የቀጣዩ ጊዜ የዓለማችን ፖለቲካ የንግድ ጦርነት ነው የሚሆነው ትሬድ ዋር ይኖራል ይሄ በተለመደው የሚሊተሪ ኢንዱስትሪ ኮምፕሌክስ ብቻ ሳይሆን የበላይነት የሚያዘው አዲስ አስተሳሰብ ኒው ናቪጌሽን የሆነ ወደዛ ውስጥ ተገብቷል ያም የንግድ ጦርነት ነው ቻይና እንዲተር ለማድረግ ይፈልጋል ቻይና ላይ ሞር ኦር ለስ አሁን ወደ 50% ታሪፍ ተጥሎበታል ቻይና በዛሬው ዕለት ወደ ዓለም አቀፉ የንግድ ድርጅት ክስ እንደምታቀርብ ከዛም ባለፈ ደግሞ ተመጣጣኝ ምላሽ ለመስጠት ዝግጁ መሆኗ እየተነገረ ነው ስናየው ዝም ብሎ የታሪፍ ጉዳይ ቀላል ይመስላል ግን በዚህ ደረጃ ብዙዎቹ የአሜሪካ ካምፓኒዎች አሉ ቻይና ውስጥ በተነጻጻሪነት ዝቅ ባለ ጉልበት ስለሚያሰሩ ለመንግስት የሚከፈለው ታክስ አነስተኛ ስለሆነ ሮው ማቴሪያል በቀላሉ ስለሚያገኙ የመንግስት ቢሮክራሲ በጣም ውስብስብ ስላልሆነ ልዩ ሰብሲዲ ድጎማም ስለሚሰጥ በዛ ምክንያት ቻይና የነበሩት
ከቻይና ኤዘር መልሰው ወደ አሜሪካ ይሄዳሉ የግዴታ እሱ ስለሆነ እንግዲህ ማርክ ሮቢዮም ጄዲ ቫንስ ምክትል ፕሬዝዳንቱም እየገለጹት ያሉት ይሄንን ነው የአሜሪካ ትንሳኤ እየተጀመረ ነው ኢንቨስተሮች ተመልሰው ወደ አሜሪካ ይመጣሉ የሚል ነገር አለ ሶ እንደ ኢትዮጵያ አትሊስት ባጭርና በመካከለኛ ጊዜ ኤሌክትሪክ የሚያመርት ለምሳሌ ባትሪ የሚያመርት አንድ የቻይና ኩባንያ ኢትዮጵያ ውስጥ ቢያመርት በዝቅተኛ ዋጋ ሮ ማቴሪያሉን ያገኛል አነስተኛ ዋጋ በሆነ የሰው ጉልበት both mental and physical የሆነው በተነጻጻሪነት ዝቅ ያለ ነው ዋጋው cheap labor force ተብሎ የሚጠራው ማለት ነው ኢንዱስትሪ ዞን ውስጥ ሲገቡ ዝቅ ባለ ኪራይ ከግብር እስከ 5 አመት እስከ 10 አመት ድረስ እንዲቀንስ የማድረግ ያው ያለብን አንዱ ለፈጣን ሀገራዊ እድገት ዋናው ሎጂስቲክስ ማተር ያረጋል የተሳለጠ የተቀላጠፈ ትራንስፖርት ቢያየርም የምድርም በተለይ ደግሞ ፖርት ወሳኝ ነገር ነው አንዱ ትራክስ ያረግ where to locate my business location strategic location of manufacturing ሲሰራ በዚህ ደረጃ የሎጂስቲክስ የትራንስፖርቱ እሱ ይታያል እንግዲህ በቀጣይ ሁሉ ጊዜ ጥርሳችንን ነክሰን ከትናንት ዛሬና ነገን ደግሞ ኤክስፕሎር አድርገን ወደ አሰብ እንመለሳለን ይሄ ምንም ጥርጥር የለውም ኤርትራ እየተዋጋን ነው ያለው በነገራችን ላይ ኢትዮጵያን እየተዋጋን ነው ያለው ፋኖን ይደግፋል ሸኔን ይደግፋል ድጋፉ በፖለቲካ ድጋፍ የሚገለጽ ነው ሳይኮሎጂካል ዋርፌር አለ በጣም እየተዋጋን ነው ያለው የኢትዮጵያ መንግስት እንግዲህ ያው ድሮ መንግስት ነውና ከውስጥ የራስህን አቅም ከውጭ ደግሞ ዲፕሎማሲውን መስራት ምቹ ጊዜ ጠላት ባሰበልህ ጊዜ ጠላትን ከተዋጋው ልታሸነፍ ትችላለህ ግን የጠላትም ጉዳት ሊያደርስ ይችላል ሶ sudden and surprise attack ነው የሚባለው እሱን ማድረግ ነው የሚጠበቀው ነው እሱን በሌላ ጊዜ እናያለን እነዚህና ሌሎችን ማየታችን ይታወሳል ለዛሬ በወሳኝነት ወደናንተ ይዤ የመጣሁት እኔ የቀድሞ አልለውም of course ያ የትግራይ ጊዜያዊ አስተዳደር ጋዜጣው a conversation with Ostrud ተሰናባቹ ብሎ ነው ያቀረበው ግን ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋራ በርድስ ስቶሪ የሚል ምናልባት ኤግዛክትሊ ልሰሳት ከቻልኩኝ እንድታረሙኝ መቀመጫውን ኬንያ ያደረገ በርድስ ስቶሪ ቪው በርድስ ስቶሪ ኤጀንሲ ሆኖ አላማው የአፍሪካን ናሬቲቭ ስቶሪ መቀየር ያ አፍሪካ ሲባል ጦርነት አፍሪካ ሲባል ኋላ ቀርነት አፍሪካ ሲባል ድርቅ አፍሪካ ሲባል በሽታ ምናምን ነው we plan to to change the story but that bad story recur again and again ምንድነው የአፍሪካን መልካም ገጽታ እናጎላለን ይባላል ግን ስታዩት ተመልሰን just ሱዳን ደቡብ ሱዳን on the verge of civil war ነው ሱዳን ውስጥ ጦርነት ነው ያለው ሶማሊያም ያው ሶማሊያም ታዩት ነው ኡጋንዳ ሩዋንዳ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጋራ ያጠቁ ነው የሚል ነው ኢትዮጵያ ውስጥም ብትመጡ ስልጣን የህዝብ ነው በምርጫ ከጀርባዬ ይሞትልኛል ይታገልልኛል ያልከው ህዝብ ድምጽ ሊሰጥህ ይችላል አንቃው አደራጀው በሰላማዊ መንገድ ስልጣንን መሻት አለበት ሲባል የለም ጥራይ ድሩ የሚል ነው ሶ ይሄም ለምሳሌ ሰሜኑ ሀገራችን ክፍል እዚሁ መጽሔቱ ላይም ተገልጿል በርድስ ስቶሪ ኤጀንሲ ዙሮ በዋናኝነት በዚህ ጉዳይ አቶ ጌታቸው ረዳ ምን አሉ የግጭቱ መንስኤስ ለግጭቱ እዛ ትግራይ ውስጥ ያለው የግጭት መንስኤ ምንድነው ወደፊትስ ምን መደረግ አለበት በሚለው ጉዳይ ያቀረቡትን ሐሳብ እንወስዳለን የትግራይ ፖለቲካ የትግራይ ስብራት የኢትዮጵያ ስብራት ትግራይ በጨለማ ውስጥ ሆኖ ሌላው የሚበራለት የለም it's a matter of time አማራ ጨለማ ውስጥ ሆኖ ጉምዙ ሊበራለት አይችልም
የአንደኛው ስብራት የጋራ ስብራት ነው። በዚህ ማሰብ መቻል አለብን። ስለ ስልጣን አተያይ ሪዲፋይን መደረግ አለበት ባህላችን። ገዳይን የሚያሞግስ ነው። ተዋግቼ መንገስ አለብኝ የሚል ነው። ሁሉም ለየራሱ ማናህሎኝነት የሚያቀራራ ነው። ተንኩሶ አጸፋ ሲሰጠው የሚል ነው ሁሉም። ሎጂካል ምንድነው ይሄ? ራሽናል በጣም አሳቢ ምናምን ይመስላል። ያንደኛው ብሔር ልሂቅ ሸኔ ሲመታ ጀግና ይላል ሰራዊቱ። ቲዲኤፍ ቤት ጁንታ በለው ህዋት በለው ወያኔ በለው እሱ ሲመታ ጀግና ይላል። የሰፈሩ ወሮ በላ በተመሳሳይ ሌሎች እንዳደረጉት ሰራዊቱ ላይ ተኩሶ ተቋማትን ሲያፈርስ አጸፋ ሲሰጠው ያለቅሳል። በመንደርተኝነት በሰፈርተኝነት በአውራጃዊነት የታወረ የመንግስት ስልጣን ተቀብሎ ይዘርፋል። እሺ ይዝረፍ ችግር የለውም። በቃ መቼስ አንዳንድ ጊዜ እኔ ስልጣን የለኝም ዘርፋል ብዬ በዘረፈው መጠን እየተከተልን እያሳደርን ልታስገባት ኦኬ ግድ የለም ዘርፋል ግን ሰላም አስጠብቅ ኖ ዘረፋ ሰላም ከተጠበቀማ ሰላም ካለማ መዝረፍ አልችልም። ስለዚህ ግጭት ስፖንሰር ያደርጋል። የፕላቲኒየም ነው የብር ስፖንሰር ነው የሚለው እንቶ ቀንቀን ብልጽግና ነው ሲያናፋ ይውላል። ቱሪናፋ ቱልቱላውን ሲነፋ ይውላል። ማታ ወይ ባውራጃዊነት ወይ ለሃይማኖቴ ብሎ የሆነ መደበቂያ ዲስኩር ናሬቲቭ ዴቨሎፕ ያደርግና ከሰፈሩ ጋራ ሲተሻሻ ያድራል። እና እነዚህ ሁሉ ፈተናዎች ናቸው። ኤኒዌይስ እንግዲህ ይሄ በርድስ ተቋሙ የአፍሪካን bird store agencies and news agency created to support African media by providing narrative changing content እና ዳታቤዝ የሆነ አስተማማኝ ከፈረሱ አፍ ምናምን የሚባለው ማለት ነው። እና ስለ አፍሪካ ደግሞ ከሃርምፉል ስቴሪዮታይፕ ከዚህ የመቀየር ፍላጎት ነው ያለን ብሎ ያስቀምጣል። ስለዚህ እናወራለን በዋናነት የሶማሊያን ፖለቲካ የሶማሊያ ጅቡቲን ፖለቲካ ወይ ነገም ልናየው እንችላለን ማለት ነው ከጊዜያችን አንፃር። ከዛ በፊት ምናልባት አሁን አስቀድሜ ካልኳችሁ ጋራ ተያያዥ የሚሆን በነገው ዕለት በአማራ ክልል በክልሉ መቀመጫ ባህር ዳር የሀገራዊ ምክክር ኮሚሽኑ ስብሰባ ምንድነው የሀገራዊ ምክክር ነገ ይጀምራል። እንግዲህ ወደ 4480 አካባቢ ተሳታፊዎች ለሶስት ቀናት ነገ ቅዳሜ እሁድ እስከ ሰኞ እንደሚመክሩ ይጠበቃል። በፋኖ ኃይሎች በታጣቂዎች በኩልም ተወካይ እንደሚልኩ ልኡካናቸውን እንደሚልኩ ተስፋለኝ ሲሉ ኮሚሽነር ዮናስ አዳዬ ገልጸዋል። የሚጠቅመው እሱ ነው። አንዳንዶች ደግሞ ያው ኦፍ ኮርስ ማህበራዊ ሚዲያ ላይ አንዱ መገለጫ ስለሆነ አንዱ ማንነታችንን አንዱ ውስጣችንን የተደበቀ ማንነታችንን ያወጣው ማህበራዊ ሚዲያ ላይ ነውና እዛ ላይም ደግሞ ነከሌ ሆቴል ይሄን ያህል ሰው ተመድቦላችኋል የሀገራዊ ምክክር የምታስተናግዱ ከሆነ እርምጃ እንወስዳለን ምናምን የሚሉ ደግሞ አሉ። እኔ ለአማራ ህዝብ ሲባል ቢታሰብ መልካም ነው። በጉልበት የትም አይደረስም። ኢትዮጵያ ምን እንደሆነች የማያውቁ ከሰፈራቸው ተሻግረው የማያውቁ በአብዛኛው በሰፈሩ በጠባብነት በማናህሎኝነት የታወረ ከሰፈሩ ርቆ ምናልባት ዲግሪ ሊኖረው ይችላል የሆነ ሰው ግን የተመረቀው እዛው በሰፈሩ በ200 ኪሎ ሜትር ማክሲመም እዛው አማራ ክልል ውስጥ የተማረ ምናምን ያለ
ሌላው ደግሞ መርሰነሪ የሆነ ቀጥረኛ ነው ዋግነር የሆነ ነው ወይ ከጀርባ ፋቅፋቅ ስታርጉት ሻዕቢያ አለ ማስተሳሰሪያው ደግሞ ግብጽ አለ ከዛ እና እኔ ህዝቡ ይወያይ ከኔ የተለየውን ሁሉ ጨፍልቄ ነው በቃ ከተወያየ ገላለሁ ወክለው የሚሄዱትን የተወያዮችን ስም ስጡን ምናምን ብሉ ያየው ነው ይሄ ትክክል አይደለም እንግዲህ እኔ ማለት የምችለው ይሄንን ነው ሌላው ምናልባት በተመሳሳይ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ምናልባት ወደ ሁለተኛው አጀንዳችን ስንገባ ጅቡቲ ነበሩ እንግዲህ የጅቡቲ ፕሬዝዳንት ኢስማኤል ኦመር ግሌይ በጤና ምክንያት ያው ወደ ቢሮ መሄድ አቆመዋል ለአንዳንድ ለሀገራቸውን ሊጎበኙ የሚመጡ ሰዎች ሲኖሩ ብቻ በቤታቸው እየተቀበሉ እንግዶችን ነው የሚያስተናግዱት እና የሄዱበት ምክንያት ምንድነው በሚል እንግዲህ የተለያዩ ኦፊሻሊ የተሰጠው መግለጫ እንግዲህ ምንድነው የሚለው ወደ ጅቡቲና ሶማሊያ ወንድማማች እህትማማች ሀገራት ናቸው የጅቡቲ ፕሬዝዳንት ሐሰን ሼክ መሐመድ ወደ ጅቡቲ ያቀኑት በሁለቱ ሀገራት የጋራ ንግድ የጸጥታ ሁኔታ ለመምከር ከዛም ባለፈ ደግሞ የጸረ ሽብር ትግሉ ላይ ከፍተኛ ሰራዊት በማዋጣት ጅቡቲ አንዷ ስለሆነች በዛ ጉዳይ ላይ ለመምከር ነው የሚል የቀረበ ነገር አለ ነገር ግን የቀድሞው የደህንነት ሹም በፈርማጆ ዘመን የደህንነት ሹም የነበሩት በመሐመድ አብዱላሂ ፎርማጆ ስልጣን ዘመን የብሔራዊ ደህንነት አገልግሎት ዳይሬክተር ሆነው ያገለገሉት ፈሃድ ያሲን ሐጂ ጣሂር በትዊተር ገጻቸው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ወደ ጅቡቲ ያቀኑት የጅቡቲው ፕሬዝዳንት ኢስማኤል ኡመር ጉሌይ ጋብዟቸው ነው ጠርቷቸው ነው የጠሯቸው ምክንያት ጅቡቲ ላይ የፈረንሳይም የአሜሪካ የእንግሊዝ እነዚህ ወታደራዊ ሰፈሮች አሉ ነገር ግን ጅቡቲ ከመጡ ሀገራት ጋር ወታደራዊ ሰፈር ሲመሰርቱ ሀገራትን አታክ እንዲያደርጉ አትፈቅድም ምን ማለት ነው በሌላ መልኩ ለምሳሌ የፈረንሳይ የጦር ሰፈር አለው ጅቡቲ ላይ በጣም የተጠናከረ ከሌሎች አካባቢዎች ስለተባረረ እዛ ያለው የጦር ሰፈር ቡርኪና ፋሶን ማጥቃት ቢፈልግ ጅቡቲ ቡርኪና ፋሶ እንድትጠቃ አትፈልግም ከዛ የጦር ሰፈር ተነስታ እኔ ፍቃድ የሰጠሁት አሸባሪዎችን ፒሬቶች ሊሆኑ ይችላሉ የባህር ላይ ወንበዴዎች ወይንም አሸባሪ ተብለው የተሰየሙ በአፍሪካ ህብረትም ወይ በዓለም አቀፍ ተቋማት ከዛ ውጭ ግን ጥቃት እንዲፈጸም አልፈቅድም የሚላል ሰው የየመኑን ሐውቲን ብትወስዱት ሞር ኦር ለስ የመንን ያስተዳደረ ነው ያለው በተወሰነ መልኩ ኤደን ዋና ከተማውን ያደረገው ደቡባዊ የመንን ያስተዳደረ ግን ኢንታየርሊ 80% ወይ 75% የሚባለው ያገሪቱን ያስተዳደረ ያለው ሐውቲ ነው ስለዚህ ከጅቡቲ ካለ ወታደራዊ ሰፈር ወደ ሐውቲ ጥቃት ቢፈጸም አንደኛ በቀላሉ ሐውቲዎች ምን ይፈጽማሉ ጥቃት ይፈጽማሉ የባብኤል መንደብ ስትራቴጂክ ያቺ ጉሮሮዋም ቅርብ ነች ጅቡቲን ለአታክ ለማድረግ ቀላል ከዛ ባለፈ ደግሞ ቀጣይነት ያለው ዳፋ ያመጣብኛል ጉዳት ያመጣብኛል በሚል ሶማሊያ ለአሜሪካና ለእስራኤል የጦር ሰፈር እንድትፈቅድ ለማግባባት ነው የጠሯት የሚል አለ ይሄ ለአሜሪካና ለእስራኤል የጦር ሰፈር የምትፈቅድ ከሆነ ውጤቱ ምንድነው የሚሆነው በተለይ ከዚህ ከአረብ ሊግ ጋር ተያይዞ ከግብጽ ጋር ተያይዞ የኦአይሲ ኦርጋናይዜሽን ፎር ኢስላሚክ ኮኦፐሬሽን የሚባለው የፓለስታይን ጉዳይ የሚነሳው እነዚህ ጋር ተያይዞ ምን ይሆናል የሚለውን ማየት ያስፈልጋል ኦፍ ኮርስ እንግዲህ ያሲን ሐጂ ገለጻ ያሲን ሐጂ ትዊተር ገጹ ላይ ይሄንን ነው የሚለው በሶማሊያ መንግስት በኩል በቪላ ሶማሊያ ይሁን በጋዜጦች በኩል የተሰጠ ምላሽ የለም እሱን እንግዲህ እንከታተለዋለን የምንከታተለው ማተር ስለሚያደርግ ነው ከኢትዮጵያ ጋር ለምሳሌ በግብጽና በእስራኤል መካከል በአሁኑ ሰዓት ከፍተኛ የሆነ
መካረር ተፈጥሯል በካምፕ ዴቪድ ስምምነት መሰረት ግብጽ በሲናይ በረሃ ሊኖራት የሚችለው የወታደር ቁጥር አነስ ያለ ነው በአንጻራዊነት አነስ ያለ ነው ማለት እስከ 1500 አካባቢ ፓትሮል የሚያደርግ የቅኝት ስራ የሚሰራ ነው ሊኖራት የሚችለው ይላል ነገር ግን አሁን የግብጽ ሰራዊት መካናይዝድ ጦር ያስጠጋ ነው የአውሮፕላን መንደርደሪያውን ያሰፋ ነው ያለው በጣም ከፍ ያለ ቁጥርም ያቀረበ ነው በዚህ ምክንያት እስራኤል የአሜሪካን ጣልቃ እንድትገባ ያው የካምፕ ዴቪድ አፈራራሚም ስለሆነች አሜሪካ አጋሯም ስለሆነች ጣልቃ እንድትገባ ከዛ ባለፈ ግን ነገሩን በቀላሉ አላየውም የሚል ማስጠንቀቂያ እየሰጠች ነው ያለችው እስራኤል ሶ ይሄ ለኛ ምን ማተር ያደርጋል የግብጽ በዛ መወጠር ያ ተጨማሪ ግድብ መሰረት ድንጋይ ጥለን ወደ ግንባታ እንግባ ወይንስ ወደ ቀይ ባህር እንሄድ የሚለው ካለም አቀፍ የፖለቲካ አሰላለፍ ንፋሱን መሰረት አድርገን ለመስራት ለመንቀሳቀስ እንዲበጀን ነው የሆነን ሀገር መረጃ ስናመጣ ከራሳችን አንፃር ማየት ተጠብቅበናል just information for the sake of information እንደተጠበቀ ሆኖ ማለት ነው ሶ ይሄንን ካልኳችሁ እንግዲህ አስቀድሜ ወዳልኩት ወደ በርስ ኢንተርቪው ስገባ የበርስ ስቶሪ ኤጀንሲ ያጋራው ኢንተርቪው conversation with ousted TPLF leader ጌታቸው ረዳ on war politics and the fate of Tigray ይላል ከጌታቸው ረዳ ጋራ የተደረገ ቆይታ ከተሰናባቹ ነው የሚለው የተሰናባች ልንለው አንችልም ተሰናባች ለማለት አስቀድሜ እንዳልኳችሁ የትግራይ ግዚያዊ አስተዳደር ተራዝሟል ያመራር ሽግሽግ እንደሚኖር ይታወቃል እሳቸውም ኢንተርቪው ላይ ነው አብሮድ በሆነ ውጭ በሆነም ወሳኝ የሆኑ ስራዎችን ፈርማለውኝ ቆጣጣራለውኝ የሚል አስቀምጠዋል ድሮ ከተሰናባቹ የትግራይ የቲፒኤልኤፍ መሪ ጋራ በጦርነት በፖለቲካና በቀጣይ የትግራይ ጣፈንታ ዙሪያ መጻኢ ጣፈንታ ዙሪያ የተደረገ ቆይታ ይላል እንግዲህ ኢንተርቪው ምንድነው ቆይታውን የሚጀምረው መጽሔቱ የመጀመሪያው ስለ ትግራይ ገለጻ ይሰጣል about ትግራይ ብሎ ትግራይ ያክሱም መገኛ የሲቪላይዜሽን ማዕከል የነበረው ያክሱም መገኛ የቃል ኪዳኑ ታቦት ማረፊያ እንደሆነች ከዛም ባለፈ አድዋ በ1896 ኢትዮጵያውያን በተባበረ ክንዳቸው ወራሪውን እንግዲህ የጣሊያን ኢምፔሪያሊዝም አሁን አንድ ፋሺስት ጣሊያን ምናምን የጣሊያንን ኢምፔሪያሊስት ድል የነሱበት እንደሆነ ከዛም ባለፈ ትግራይ ከኤርትራ ከሱዳን ጋራ ተዋሳኝ በመሆኗ በጣም ቁልፍ ስትራቴጂክ መሆኗን ያነሳል ማለት ነው ያም ብቻም አይደለም በነገራችን ላይ በጣም በአብዛኛው ኢትዮጵያ ውስጥ ወደ ኢትዮጵያ የተደረጉ ወረራዎች ከጥንት ጀምሮ ከዘመን አክሱም ፕሪአክሱምም ጀምሮ የዋር አርካይቭ ዋር ሂስትሪ አርካይቭ ቢኖረን ከዚህ በፊት ሪከመንድ ለማድረግ ሞክሬያለሁ መታስተዋወስ ከሆነ ከተከታተላችሁ የጦርነት ታሪኮች ቢኖረን እያንዳንዱ ያተነሳች ግጭት ኦፍ ኮርስ እኔ አንድ እንትን ያየው ነበር የኢትዮጵያን ምንድነው የግጭት ዳታ መዘገብን ብሎ ባለፉት 2 ሳምንታት የኔ ያህል ግጭት አጋጠሙ ከባለፈው እንደዚህ ምናምን የዛ ዳታ ባለቤት ራሱ ግጭቱ የሚያስነሳው እንዳይሆን ኢንዲፔንደንት ቢሆን ራስ ግጭት ታስነሳለ ስፖንሰር አርገ ከዛን ግጭት ተነሳያል ያ ከሆነ ሪዘርቬሽን ያዙልኝ anyways በኢትዮጵያ ውስጥ ከፍተኛ 85-90% አካባቢ ጦርነቶች የተደረጉት የተነሱት ወረራም የስልጣኔ ፓወር ስትራግሉም የሚመጣው ከሰሜኑ ነው ያ የትግራይ በዋናነት የስልጣኔ ማዕከል ነበር ድሮ የነበረው ከነቫስኮ ደጋማ ከዛም በፊት የባህር ትራንስፖርት ነበር ሬድሲ በዛለ ሶ በአዶሊስ ወደቧ በመተነግድበት በኢትዮጵያ ወይ just that አክሱም the pre-አክሱም and አክሱም የኢትዮጵያዊነት ማዕከል የሆነ የአርኪኦሎጂካል ሳይት የሆነ እዚህ መጽሔቱ ያብራራዋል ከዛም ባለፈ ትግራይ በጣም ፖቴንሻል ኢኮኖሚክ ፓወር ሃውስ እንደሆነ በተለይ የወርቅ ማዕድን የጂምስቶን ወይ ምንድነው ጂምስቶን የሲሚንቶ የላይምስቶንም ጂምስቶንም ኮፐር ግራናይት ፔትሮሊየም እንዳለ የፔትሮሊየም ሸል እንዳለ ያም ብቻም ሳይሆን ያልተነካ አንታፕድ ፖቴንሻል እንዳለ ያትታል ይሄን ብቻ አይደለም በነገራችን ላይ 2600 ኪሎ ግራም ወርቅ በማበርከት ለማዕከላዊ መንግስቱ ለብሔራዊ ባንክ እስከ $100 ሚሊዮን
ታስገኝ እንደነበር ይጠቀሳል ያው እንግዲህ ከዚህ በፊት አንዲት ቁና አላገኘንም ምናምን ከሚለው መውጣት መቻል አለብን ያ በነገራችን ላይ ያንድ ህዝብ ያንድ ክልል ሀብቱ ሊደርሺፕ ነው አመራሩ ነው ህዝቡ ነው ከዛ ባለፈ ዘን ህዝቡ እና መሪው ያ አካባቢ ያለውን ጸጋ ማጥቶ መጠቀም ከቻለ ያ አካባቢ ፖቴንሻሊ በጣም ሪች ነው ያ አካባቢ ሀብት የለው መባል የለበት ከኮንጎ ከዲያርሲ በላይ ሀብት ያለው አገር የለም ግን ምታውቁት ነው የግጭት የብጥብጥ ማዕከል ለምን ማኔጅመንቱ ሊደርሺፕ ላክስ ለሚያደርጉ ሶ እንግዲህ በድ ኢንተርቪው ብሎ ከዛ እንዳልኳችሁ ይሄን ካነሳ በኋላ ከ2020 እስከ 2022 ሲቪል ዋር የርስ በርስ ጦርነት መነሳቱን በዚህ የርስ በርስ ጦርነትም የኢትዮጵያ የትግራይ ኃይሎች የኢትዮጵያ ፌደራል መንግስትና የኤርትራ ሰራዊት ሆነው እስከ 600,000 ሰው እንደሞተ ይገለጻል በነገራችን ላይ እኔ በዚህ ቁጥር ከዚህ በፊትም ከወዳጆች ጋር ተከራክሬያለሁ 600,000 ሰው አልሞተም ብዬ ነው የማምነው ያልሞተው ለምንድን ነው ካላችሁኝ የመጀመሪያው ጦርነት ኦልሞስት በሁለት ሳምንት ላይ ተጠናቀቀው ሌት በዛ ወቅት የትግራይ ልዩ ኃይል ስፔሻል ፎርስ ነበረው ተበተነ ማለት ነው በቃ ምንም መከላከል አልቻለም ዳንሻ ላይ የተመታውም ተመታ ወደ ኤርትራ የሚሄደው ራሱን ሪግሩፕ አረገ በዚህ በአፋር በኩልም ያማራ ልዩ ኃይልም ይሄ ተባብሮ በዋናነት ፌደራል ፖሊስ መከላከያ ይሄንን አድርጎ በሁለት ሳምንት ነው ያለቀ ጦርነቱ ከዛ በኋላስ ለስድስት ወር የሽግግር ከተባለ በኋላ እስከ ሰኔ ድረስ ጥቅምት ላይ ነው ያጋጠመው ጥቅምት 24 ያጋጠመ ኦልሞስት ህዳር 7 ህዳር 8 መቀሌ ተይዟል ከዛ በኋላ እስከ ሰኔ ድረስ ያው ወጣ ገባለ ጥቃት ይፈጸማል የግዛይ አስተዳደርና ጅቦ የሚሄድ ኮንቮይ ጥቃት ደርሶበት አስተዳዳሪ ይመለሳል እሱ እንግዲህ አሁን በደንብ መፈተሽ ያስፈልጋል ከዛ በኋላስ ቲፒኤልኤፍ ራሱን ሪግሩፕ አድርጎ ተከታታይ ጦርነት ከፍቷል ሶ በመጀመሪያው ጊዜ ምን ያህል ሰው ነው የሞተው በመጀመሪያው በሁለት ሳምንቱ ምን ያህል ሰው ሞተ የኢትዮጵያ ሰሜን ዕዝ ነው የተመታው ባልተዘጋጀበት ባላሰበበት ከዛ የትግራይ ልዩ ኃይል ወይ መከላከል ማድረግ የነበረበቱ ምንድነው ማድረግ ስላልቻለ ልብሱን ሲቪሉን እየለበሰ ወደ የቤቱ ነው ሄደው ከዛ በኋላ ነው መሐል ሀገር ላይ የነበሩም የጦር ሰዎቻቸውም ባለሀብቱም ምኑም ንብረቱን እየሸጠ ምን ይያለ የመንግስትን መዋቅር ሳቦታጅ ያደረገ ሄደውና 600,000 የሚለው አንዳንዱ 1 ሚሊዮን ይላል እና ይሄ በጣም ብዙ ተጨፈጨፍክ በሚለው በአንደኛው ሳይድ ብዙ ጨፍጭፈናል ብዙ ጉዳት አድርሰናል ለማለት የሚፈልገው አለ በዛ በኩል ደግሞ ብዙ ተጨፍጭፈናል ምን ያህል ነው የትግራይ ህዝብ ከዛ 1 ሚሊዮን ምንድነው እና ይሄ ዝም ብሎ የስታቲስቲክስ የቁጥር መሸቀቡ ይሄን ደግሞ እየደጋገሙ በትርክት ደግሞ ይሄን ማስገባቱ እኔ ለወዳጆችም ከዚህ በፊት ያለው የራሴን አስቀምጬ ማክሲመም 150,000 ሰው ከሁለቱም ሳይድ የኢትዮጵያ ሰራዊትም ከትግራይ ሰራዊትም ደግሞ አብሮ ተያይዞም ካለ በዛም ሂደት በሚኖርም ተያያዥ ዳሜጅም ካለ የሚል እምነት ነው ያለኝ እንግዲህ በትክክል እኔ ለታሪክም ሲባል አቶ ጌታቸው ረዳም ሌሎችም ጻድቃንም ነው የሞቱትን በእነሱ በኩል ያለውም ቢገለጽ ኮርስ ያው መግለጹ ግዴታም ላይሆን ይችላል እንዳንዴ ክላሲፋይድ ሊሆን ይችላል ኤኒዌይስ በዚህ ጦርነት እስከ 600,000 ሰው መሞቱን ዲስፕሌስድ በጣም ሰው መፈናቀሉን yes በጣም ሰው ተፈናቅሏል ለምሳሌ አንዳንድ ሰው በሚሊዮን ተፈናቅሏል ምናምንም ይላል I don't believe እኔ በሚሊዮን ተፈናቅሏል ብያላም ምን ያህል ሰው ነው እነሱ የትግራይ ወንድሞቻችን ምዕራብ ትግራይ ብለው ከሚጠሩት ከወልቃይት ጠገዴ ሰቲት ሁመራ ምን ያህል ሰው ነው የተፈናቀለው ሽሬ ላይ ምን ያህል ሰው አለ የእርዳታ ድርጅቶች ለምን ያህል ሰው ነበር ሲያቀርቡ የነበሩ ማጋነኑ ስላለ ብዬ ነው and left a trail of human rights atrocity according to human rights watch ይላል ከዛ በኋላ late
ቲዮኒቱ ይሄ ሌት ቲዮኒቱ የሚባለው እንግዲህ በ2 ኖቬምበር 22 የፕሪቶሪያ ስምምነት መፈረሙን በዚህ የፕሪቶሪያ ስምምነት ደግሞ በፌደራል መንግስቱና በቲፒኤልኤፍ መካከል ተፈርሞ እንደነበረ ነገር ግን ያንን ተፈርሞ የጊዜያዊ አስተዳደር ቢዋቀርም ቢደራጅም በቲፒኤልኤፍ ውስጥ የተፈጠረው ቅራኔ ክፍፍል እንደገና መልሶ ትግራይን ወደ ሌላ የግጭት አዙሪት እንዳያስገባ ስጋት መፈጠሩን በተለይ ማርች 2025 ላይ የትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት መፈጠሩንና ጌታቸውም ስልጣኑን ለቆ ወይም ኩፕ ነው የሚለው the coup in the TPLF has not only left Tigray politically unstable የትግራይን ፖለቲካ እንዳይረጋጋ ወይም አለመረጋጋቱ ከመክተቱ ባሻገር በፌደራል መንግስትና በቲፒኤልኤፍ መካከል ወይ በትግራይ ፖለቲከኞች መካከል ክፍተት መፍጠሩን ያቀርባል ከዛ በኋላ ጌታቸው ራሱን ስቲል አሁንም ቴክኒካሊ ፕሬዝዳንት ነኝ ብሎ ቢያምንም በተለይ continuing to sign official document and oversee administrative affairs from abroad ነገር ግን ወደ ኢትዮጵያ ለመመለስ እቅድ እንዳለው የሴፍቲ የደህንነት ዋስትና ስጋት እንዳለበት ወደ ትግራይ ለመመለስ እንደገለጸለት ይቀርብና ከዛ በኋላ ጥያቄውን ያቀርባል አንደኛ how are you coming to terms with what's transpired in recent weeks እንዲው አሁን በቅርብ ሳምንታት ለተፈጠሩት ጉዳዮች ያበቃው ያደረሰው መነሻው ምንድነው ብለህ ታስባለህ የሚል ነገር ያቀርብለታል እንግዲህ ጌታቸው የፕሪቶሪያ ስምምነትን ያነሳና የፕሪቶሪያ ስምምነት በመፈረሙ ደስተኛ ያልሆኑ ሰዎች አሉ ይሄም ደስተኛ ያልሆኑት ስልጣናችንን አሳጣን ብለው ፍርሃት የነበረባቸው ወይ ቁጭት የነበረባቸው ሰዎች አሉ ከዛም ባለፈ እኔ ሮል ኮስተር የሚለው ምንድነው እንዴ አፕስ ኤንድ ዳውንስ የነበረ ነውና እኔ የፕሪቶሪያ ስምምነት መፈረሙ በትግራይ ውስጥ የበለጠ ሰላም ለማስፈን ማህበራዊ አገልግሎቶችን ትምህርትን ጤናን የወደመው መሰረተ ልማት ለማስጀመርና በዛም መልሰን የሰላም ግንባታ ውስጥ ለመግባት የተፈናቃዮችን ለመመለስ በሰላም በፒስ ትሪቱ ምንድነው በሰላም ውሉ መሰረት አክት ለማድረግ ነበር የፈለግነው ነገር ግን የራሴ ፓርቲ በህዋት ታሪክ በኢህአዴግ ታሪክ ራስን ብሌም ማድረግ እኔ ኒው ጄነሬሽኑ ተስፋለው ምለው ለዛ ነውና it is tragic because my party is responsible for the continued suffering of the Tigrayan people የትግራይ ህዝብ ሰቆቃ እንግልት መከራ እንዲራዘም እልባት እንዳያገኝ የህዋት ኃላፊነት ዛ ወይም የህዋት ድርሻው መውሰዱ በጣም ያስቆጨኛል የሚል ነገር ያቀርባል ከዛ ባለፈ እንግዲህ ጠያቂው ምን ብሎ ያቀርብለታል when did you realize your time as a president of Tigray was over እንደው እንደ ፕሬዝዳንት በቅቶኛል አልችልም ወይንም ስልጣን ያብቅቷል ብለህ ያሰብከው መቼ ነበር ብሎ ጥያቄ ያቀርብለታል ኖ ከመጀመሪያው ምን ስጋት ነበረኝ አስቀድሜ እንዳልኩህ የፕሪቶሪያ ውል ስምምነት ስልጣናችንን አሳጥቶናል ብለው የሚያስቡ ኃይሎች ነበሩ እነሱ ሰቦታጅ አለመታዘዝ አለመተባበር ማሴር ነው የጀመሩት ከዛም ባለፈ ደግሞ እኔ የቀደመው የትግል የቀደመው የህዋት አባል ባለመሆኔ I was not part of the armed struggle tradition I hoped my colleagues would accept that TPLF could no longer monopolize the power የዛኛው አባል አይደለሁም የኔም ሆነ ወዳጆቼ ደግሞ TPLF ሁሉ ጊዜ ትግራይ ውስጥ ብቸኛ ሆኖ መቀጠል አለበት ብየም አላምንም ለአዲሱ ትውልድ በኋላ መጨረሻ ላይ ምንድነው የምትመክር ሲባል 20-30 አመት የሆነው ለትግራይ ህልውና ብለው የተዋደቁ የቆሰሉ የሞቱ ይሄ የ20-30 ትውልድ ነው ኃላፊነት መውሰድ ያለበት ብያምናለሁ ነው የሚለው ዝሮ በፕሪቶሪያ ስምምነት ደስተኛ ያልሆኑ ሰዎች instead the sabotage both the Pretoria agreement and Tigray interim administration it was 9 months in it was ከ8 ከ9 ወር በኋላ በዛ በቆይታዬ በፕሪቶሪያ ስምምነትም ያልተደሰቱት ሳቦታጅ ማድረግ ነው የጀመሩት ከዛም ባለፈ ደግሞ በዋናነት ስልጣናቸውን ማጠናከር TPLF አካባቢው ነው ማጠናከር ነው የፈለጉትና እኔ ደግሞ TPLF ሞኖፖላይዝ አድርጎ በብቸኝነት መቀጠል አለበት ብዬ ስለማላምን የነሱን ጉዳይ ትዛዝ እየተቀበልኩ አልነበረም በዛም ምክንያት እኔ መግፋት
እኔም ብቻ ያው ጌታቸውን እኔን ሲል ያንን the new blood አዲሱን ኃይል ከዛ ከኦልድ አርምድ ስትረግል በኋላ የመጣውን ኃይል የመግፋት የመጠራጠር እንደነበረ ያቀርባል እና እኔን ደግሞ እንደ ባንዳ አርገው ቆጠሩኝ ለፌደራል መንግስቱ የሚሰራ ባንዳ they branded me a sellout for working with the federal government እንግዲህ sellout ማለት ባንዳ ካዲ ተለላኪ ብላችሁ ተወስዱት ይችላልላችሁ ይሁን እንጂ ይላል እኔ የፌደራል መንግስቱ ሄጄ የተሰበሰብኩበት ወይንም እኔ ስራ ያስገድደኛል የትግራይ ጊዜያዊ አስተዳደር ሆኜ ስሾም ከፌደራል መንግስቱ ጋር መስራት ያስገድደኛል ከኔ የበለጠ ወይም ከኔ እኩል ከጠቅላይ ሚኒስትሩ ጋራ ወይንም ከፌደራል መንግስቱ ጋራ ተገናኝተዋል ከኔ እኩል ወይም ከኔ የበለጠ ነገር ግን እኔን እንደ ካዲ እንደ ባንዳ ቆጥረው ራሳቸውን ግን እንደ ትግራይ ተቆርቋሪ ይቆጥራሉ እና ይሄ ግብዝነት ነው ምንድነው የሚለው the real I'm sorry ironically the same individuals accusing me of being too soft on Addis Ababa were secretly engaging with the federal government the real issue was that I refused to take orders from them ዋናው እነሱን አለመታዘዝ አለማገልገሌ ነው እና ፌደራል መንግስት ሄደው ይለምናሉ ግን እኔ እንደ ካዲ ቆጥራሉ ይላል ዘን ከዛ ጠያቂው do you blame your downfall on the failure to fully implement the Pretoria agreement የፕሪቶሪያ ስምምነት ሙሉ ለሙሉ ባለመፈጸሙ ነው ብለህ ታምናለህ ወይ ላንተ ውድቀት ወይም እንግዲህ ስልጣንህን እንደማጣት ብሎ ይጠይቃል ከዛ በላይ ነው ከዛ ባሻገር ነው ይላል some within the TPLF leadership were never comfortable even እንዲያው በቲፒኤልኤፍ ውስጥ ያሉ አመራሮች የተወሰኑት በፕሪቶሪያ ስምምነት ደስተኛ አልነበሩም ይላል ግን just my question እዚህ ከኢንተርቪው ወጥቼ የፕሪቶሪያ ስምምነት ባይፈጸም ኑሮ already የኢትዮጵያ ሰራዊት መቀሌን ከቧል just a matter of days እንግዲህ በዛው ውስጥ casualty ሊኖር ይችላል ያሰለፏቸው ወጣቶች በኋላ አይታቸው ከሆነ እየጨፈሩ ይወጡት እነዛ የትግራይ ወጣቶች ማለት ነው ልጆቻችንም ይሆኑ ወጣቶች የፕሪቶሪያ ስምምነት ተፈረመ ሲባል በጣም ሲጨፍሩ የነበሩ እነሱ ሊሞቱ ምናምን ይችላሉ ግን ዙሪያውን መቀሌ ታጥሯል ተመልሰው በዛው ሰኔ ላይ መጣሉ ወይ የካቲት ላይ መጣሉ ወዝ ሌላ ጉዳይ እና ደስተኛ አይደሉም ደስተኛ አልነበሩም በፕሪቶሪያ ስምምነት እና ስልጣናቸውን እንዳሳጣቸው የቲፒኤልኤፍን ሞኖፖሊ ስልጣን የበላይነት ጠቅላይነት እንዳሳጣው ነው የሚቆጥሩ ይልና despite the devastation of the war በመቶዎች የሚቆጠሩ ህይወታቸውን ቢያጡም በተለይ በአብዛኛው ህፃናትና ሴቶች ናቸው ላይ ያስቀምጣል አመራሩ ይሄ አመራር በዋናነት የሚያንገበግበው ረፍት የነሳው ስልጣንና ስልጣን ነው የስልጣን ጥማት ብቻ ነው maintaining their grip on power than securing ትግራይ's future የትግራይን ህዝብ የቀጣይ ጣፈንታ መጻይ ጣፈንታ ላይ ሳይሆን ይጨነቅ የነበረው ስልጣኑ ላይ ነው ብሎ ያስቀምጣል እኔ በነገራችን ላይ ይሄ ኢንተርቪው more or less ከሪዮት ጋር በነበረው ኢንተርቪው ጋር ተመሳሳይነት አለው ብዬ ወስዳለሁ so the faction that hosted you claimed you prioritize the interest of the federal government over that of ordinary Tigrayans how do you respond to that ይላል እንዴ አንተን እኮ ሪሙቭ ያረጋህ ያስነሳ ወይ ያባረረ ወይ ያስወገደህ አካል አንተ በዋናነት ስታገለግል የነበረው የፌደራል መንግስቱን ፍላጎት ነው የትግራይን ህዝብ ፍላጎት አይደለም ብለው ይከሱሃል በዚህ ላይ ምን ተመልሳለህ ይላል አቶ ጌታቸው ሰፖክሬሲ ግብዝነት ነው ይሄ ይላል እኔ የቲፒኤልኤፍ መሪዎች ራሱን ደብረጽዮንን ጨምሮ ከጠቅላይ ሚኒስትሩ ጋር ልክ እንደኔ ወይም ከኔ በበለጠ ሁኔታ ሲገናኝ ነበር ነገር ግን እኔ የፌደራል መንግስቱ ተለላኪ ብለው ይከሱኛል ጉዳይ አስፈጻሚ ይሉኛል yet they accuse me of doing the federal government's bidding that speaks volumes about their integrity ይሄ ስለነሱ ይናገራል እኔን ከኔ ኩል ወይም ከኔ የበለጠ ወይም just parallel ከኔ ኩል ጠቅላይ ሚኒስትሩን ያገኝ ነበር ለምሳሌ የቲፒኤልኤፍ ሊቀመንበር ደብረጽዮን ያንደኛው ፋክሽን እኔ የፌደራል መንግስቱ ቢዲንግ ምንድነው ጉዳይ አስፈጻሚ ከሆንኩኝ እሱስ ምን ሊባል ነውና ይሄ ግብዝነት ነው ብሎ ያስቀምጣል ከዛ በኋላ is the regional leadership your rival seeks truly
compatible with strong federal government ይለዋል ያንተ ተፎካካሪዎች ተቀናቃኞች ጠንካራ ፌደራል መንግስት እንዲኖር ይደግፋሉ ወይ ሲለው ይሄ ነው በጣም ኢንተረስቲንግ አዎ ይደግፋሉ የሚደግፉት ግን እነሱ የፌደራል መንግስቱ ስልጣን ላይ ሲሆኑ ነው የፌደራል መንግስቱ ስልጣን ላይ ሳይኖሩ ግን ሌሎች የፌደራል መንግስቱ ስልጣን ላይ ያልነበሩ ፓርቲዎች በዘመኑ የነበራቸው አይነት ፍላጎት እና ያላቸው ጣልቃ ተገባብን የፌደራል መንግስቱ ሉዝ መሆን መቻል አለበት እንደውም እዚህ ላይ ባይገለጽም ሌሎች የሚገልጹት አሉ በቃ ምንድነው ይሄ አይዲዮሎጂ የሚሏቸው ወደ ኮንፌደሬሽን መሄድ አለብን ብለው ነው የሚያስቡ ነገር ግን ይላል even አንዳንዶቹ የህዋሶች ቅዠታሞች ናቸው they still believe that they are in the federal government ራሳቸውን አሁንም አዛዥ ናዛዥ እንደሆኑ አድርገው ነው የሚያስቡ ብሎ ያስቀምጠዋል ምንድነው የሚለው ምን ይላል they are out of touch with reality sorry many in the leadership still operate under the illusion that they control አዲስ አበባ ቅዠት ውስጥ ፋንታሲ ውስጥ ነው ያሉት አዲስ አበባ እንደተቆጣጠሩ አድርገው ነው የሚያስቡ ይሄ አብቅቷል እውነቱን መቀበል ያስፈልጋል ብሎ ያስቀምጣል እና ህዋት ጠንካራ የፌደራል መንግስት እንዲኖር ይፈልጋል በሌሎች ጣልቃ የሚገባ የሚቆጣጠር ኤቭሪቲንግ በጀቱን የታረከው ቻርት ምናምን አዘጋጅቶ ይሄን ያህል እንደዚህ ምናምን የሚል ቁጥጥር ዴይሊ ነገር ግን ያን የሚፈልጉት እነሱ አስፈራራት ፌደራል ገቨርንመንቱ ላይ እስከሆኑ ድረስ ነው ብሎ ያስቀምጣል ከዛ በኋላ እንዲያውም በዚህ ከቀጠለ የሴሽኒስት ሙቭመንት የተገንጣይነት ራሱ ሩልድ አውት ሊሆን ሁሉ ይችላል ነው የሚያስቀምጠውና are you in favor of such an approach and what should be the priority ነው ይላል እና እንደዚህ ሴሽኒስት ሙቭመንት ተገንጣይነትን ተደግፋለሁ ወይ እና ፕራዮሪቲ ነው ወይ ሲለው no if push comes to shove አስፈላጊ ከሆነና ማሳየት ካስፈለገ መቀናቀን መገዳደር አስፈላጊ ምን ከሆነ ያ ከሆነ አው መኖር አለበት በያምናለሁ ነገር ግን እኔ ሪያሊስት ነኝ እኔ ስለፈለኩ እኔ ሴሽኒስት ነኝ ትግራይ ሀገር ትሁን ስላልኩኝ ወይ እኔ መገንጠል ፈልጋለሁ ስላል ሌላው ላይቲን በቃ ቻው ይለኛል በያላምንም ብሎ ያስቀምጣል if push comes to shove secession is an option that can't be dismissed but I am also realist just because I want something for Tigray doesn't mean it will happen እናስቀምጣ the return of internal displaced people በተፈናቃዮችን በተመለከተ ይሄ እኔን ያሰናበተኝ አባርሬዋለሁ ብሎ ቻንት ያረገ እየተደሰተ ያለው ተፈናቃዮችን በተመለከተ አንድም ጥያቄ አላነሳም ብሎ ያስቀምጣል ዘን አንተ ያንተ ሬቨለሪዎች ወይንም ያንተ ተገዳዳሪዎች ተፎካካሪዎች ያኛው አንጃ ከኤርትራ ጋር ይገናኛል ብለህ ታምናለህ ወይ ተገናይቷል ብለህ ትከሳለህ you have accused your rivals of colluding ወይ ግንኙነት መፍጠር with Eritrea what evidence do you have ምን ማስረጃ አለ ይለዋል እኔ መጀመሪያ ከኤርትራዎች ጋር ሄጄ ተገናኝቼ ነበር አፒዝ ለማድረግ ለማታለል አይደለም እኔ ሄድኩት የፌደራል መንግስቱ ከኢሳያስ ጋር አብረን በመስራት በተለይ ዶክተር አብይ ተቀራርቤ በመስራት ፍላጎቴን ማስፈጸም ይችላልው ብሎ ያምናል ኢሳያስን በበኩሉ አብይን በቀላሉ ማኒፑሌት ማድረግ በማስደሰት አጀንዳው ማስጣል የሚችለው ሰው ነው ፍላጎቴን ማስፈጸምበት ነው ብሎ ያምናል ሁለቱም አጀንዳቸውን ስለማስፈጸም ያምናሉ አብይ በመቀራረብ አብሮ በመስራት በተመሳሳይ ኢሳያስም አብሬ ተቀራርቤ ያብይን በቀላሉ ምንድነው ኤርትራያን ፕሬዝዳንት ኢሳያስ አፈወርቂ was alarm okay ከዛም ባለፈ ምንድነው የሚለው well በታችም ስንሄድ እናየዋለን how do you view the nature of Ethiopia's relationship with Eritrea ኢትዮጵያና ኤርትራ ያላቸውን ግንኙነት እንዴት ታያዋለ ብሎ ነው የሚጠይቀውና እኔ 2018 ኖርማላይዜሽን ሲመሰረትም ጀምሮ ጥርጣሬ ነበረኝ የትም ረጅም እንደማይጓዝ አምን ነበር adapt it would last የትም እንደማይደርስ አምን ነበር ኢሳያስ ሰው አብይ አዛን ambitious በጣም ሰፊ በጣም ብዙ የሚጠይቅ ambitious የሆነ ምንድነው ambitious ወደ አማርኛ በግርድፉ ስንመልሰው አብሮ የመስራት አብሮ የማደግ ፍላጎት ያለው ambitious እንደሆነ ኢሳያስ እንደዛ ብሎ ያምናል
ኢሳያስ ምን ይላል ኢሳያስ ሰው አብይ as an ambitious but easily influenced leader he could manipulate በቀላሉ ማኒፑሌት ማታለል ዲሲቭ ማድረግ የምትችለው ነው ብሎ ያምናል whereas while አብይ ደግሞ ከኢሳያስ ጋር ተቀራርቤ በመስራት ፍላጎቴን ማስፈጸም እችላለሁ ብሎ ያምናል ነገር ግን በቅርብ ጊዜ የአብይ የባህር በር ጥያቄ ኢሳያስን አስደንግጦታል ያን ተከትሎ ኢሳያስ አብይ የትግራይ ታጣቂን ወይ ቲዲኤፍን በዲዲአር ተጠቅሞ ዲሞቢላይዝ ዲስአርም ሪኢንተግሬት እንዲያደርግ በፍጥነት ባጭር ጊዜ ፑሽ አድርጎ ያልበተነው ይሄንን ሰራዊት ተጠቅሞ የቀይ ባህር ጥያቄውን የማሳካት ፍላጎት አለው ብሎ ያምናል ይሄንን ለማድረግ እኔ ደግሞ ሄድኩት ትግራይ which I don't believe ብያቸዋለሁ ከዚህ ትግራይ የኢትዮጵያ ሀገር አካል ነው ሀገር ምትሆነው ጥቅም አስባ አይደለም ይሄን እናገኛለን ይሄን እናጣለው ብላ አይደለም ለምሳሌ ኢትዮጵያ የባህር በር ባለቤት ብትሆን ተዋግተን ውጃ ይኖራል ይያልኩ አይደለም ኢትዮጵያ በውጃ የባህር በር ባለቤት ትሆን ትግራይ ተጠቃሚ ነው ሉዝ ብናረግ በጦርነቱ ብንሸነፍ ኢትዮጵያ ተሸነፈች ነው እንጂ የሚባለው አይ ትግራይ እኮ እዚህ አልነበረችም ወይ ትግራይ እንደዚህ አልነበረም የሚባል ነገር የለም ሁለተኛ ውጊያው ትግራይን ሳይነካ የሚያልፍበት ዘመናዊ በሮኬት አይደለም እንዋጋው ሰው የኛ እንዳትነካ መድፍኔ ቤት ላይ እንዲያርፍ ምናምን ይያልክ ልትሄድ ነው ወይ የትግራይ አየር ክልሏ ልዘጋ ነው እና ይሄ እኔ በጣም ግብዝነት ነው ጦርነት ያስፈልግ ምናምን ብሎ መከራከር ይቻላል ኢትዮጵያ የባህር በር ጥያቄ ከኤርትራ ላይ ያነሳችው አግባብነት የለውም ብሎ መናገር ይቻላል ከዛ ባለፈ ግን የትግራይ ውጊያ እንዳይደረግ እንፈልጋለን ከፌደራል መንግስቱ መወገን አንፈልግም ከኤርትራ መወገን አንፈልግም ምን አይነት ነው ይሄ ምን የሚባል ነው anyways እኔ ለማጣለል ሳይሆን ትግራይ used as a pawn in original conflict ምንድነው ይሄ እንደዛቢያ ሆኖ ፍላጎት ማስፈጸሚያ እንዳይሆን ፍላጎት ያንን ለማድረግ ሄጀ ነበር ከኤርትራውያኖች ጋር ተገናኝቼ ነበር ይላል እና በቅርቡ ደግሞ የኢትዮጵያ የሬድ ሲ አክሰስ የሬድ ሲ ጥያቄ በጣም ፓኒክ እንዳደረገው እንዳስፈራው እንዳስደነገጠው ይገልጽና ኢሳያስም ከዚህ ካንጃው ውስጥ ሁለቱም ኢሳያስም ለራሱ ጥቅም አንጃውም ለራሱ ጥቅም ሲል የጋራ ግንኙነት መመስረታቸውን ይገልጻል ከዛ አስቀድሜ እንዳልኳችሁ የኢትዮጵያና የኤርትራን ጥያቄ እንዴት ታየዋለ በሚል የቀረበለት አለ ይሄም እንግዲህ ቀድሜ ያልኩት ነው ወደ እናንተ አቅርብ ያለውኝ ሁለቱም ግንኙነቱን እንደፈለጉት በኖርማላይዜሽን ጊዜ ግን የተለያየ ኢንተረስት እንዳላቸው ያቀርባል የፕሪቶሪያ ስምምነት ኤርትራን አላካተተም የኤርትራ ሰራዊት ደግሞ ትግራይ ውስጥ አለ የኤርትራ ሰራዊት ትግራይን ሙሉ ለሙሉ ለቆ አልወጣም did that dom the deal from the start ይሄ የፕሪቶሪያ ስምምነት ገና መጀመሪያውን እንደወደቀ ያሳይም ወይ ነን ኢትዮጵያን ትሮፕስ መውጣት አለባቸው ስለሚል የፕሪቶሪያ ስምምነት ብሎ ይጠይቀዋል ኖ የኤርትራ ሰራዊት ትግራይ ውስጥ ለመኖሩ ምንም የሚጠየቅ ምንድነው አከራካሪ አይደለም ምንድነው የሚለው ኤሌፋንት ኢን ዘ ሩም ነው ኤሌፋንት ኢን ዘ ሩም ማለት just visible bold የሆነ ማለት ነው ያስቀምጣል the Ethiopian government bears responsibility for that Pretoria required non-Ethiopian forces to leave but enforcing that was the federal government's job not mine Eritrean presence always the elephant in the room ነው ይላል ነገር ግን የኢትዮጵያ ሰራዊት አቶ ጌታቸውም ከቴዲ ጋራ ሪዮት ጋራ እንዳለው በፉጨት ሊያስወጣው ነው ሰራዊቱ ይግባና ካምፖች ላይ ይቀመጥ መቀሌ ላይም አዲዳሮ ላይም ባለው ሽሬ ላይ ባለውም ካምፕ ዛላምበሳም ቤትም በነበረው ይቀመጥ ሰራዊቱ ይግባ ሲባል ሰራዊቱ አይገባም የሚሉ የሉም እንዴ ኦኬ ሰራዊቱ መግባት የለበትም ይላል ታዲያ ሰራዊቱ ካልገባ በድግምት ነው በመርገምት ነው በጸሎት ሊያባረረው አይችልምና ይሄንንም በደንብ ማብራራት ነበረባቸው በያምናለሁኝ ቢያንስ I have just reservation እዚህ ላይ ለማለት ነው ከዛ መጨረሻ ላይ finally what's your biggest hope for Tigray's future ለትግራይ ያለ ትልቅ ተስፋ ወይንም እንደ መፍትሄም የምትለው ምንድነው ለሚለው የትግራይ የዚህ ኦልድ ሞኖፖሊ አስፈላጊ አይደለም ወጣቱ መሳተፍ መቻል አለበት ከዚህ ከሞኖፖሊ ወጥቶ ሁሉንም የሚያሳትፍ ይሄ TPLF's old leadership እንዲያበቃለት ይገባል
those responsible for the current crisis በተመሳሳይ ችግሩን በፈጠርክበት መንገድ ሄደህ ችግሩን የፈጠረው አካል የመፍትሄው አካል ከሆነ ሰየው እንጂ መልሶ አሁንም ችግሩን ለመፍጠር መልሶ ችግሩን ፈጥሮ አሁንም ደግሞ ከችግሩ የማወጣችሁ ብቸኛ እኔ ነኝ ብሎ መምጣት የለበትም የ20ዎቹና 30ዎቹ በ20ዎቹና በ30ዎቹ እድሜ ያላቸው ትግራይ አደጋ ገጥሟታል ለህልውናዋ መታገል አለብን ብለው የወደቁ ወጣቶች አሉ እነሱን ያሳተፈ ዘላቂ ለውጥ መምጣት መቻል አለበት ተስፋዬ ይሄ ነው የሚል ያስቀመጠው አለ young leaders in their 20s and 30s deserve the chance to chart a new course አዲስ መንገድ አዲስ አተያይ አዲስ ትውልድ አዲስ ሐሳብ ማሳየት መቻል አለባቸው በ20ዎቹና በ30ዎቹ ያሉት it is time to let go of the past ትናንት ላይ ተቸክለን በትናንት past memory በትናንት past ውድቀት ላይ እዛ ላይ ሳይሆን አዲሱን ነገር ተቀበለን ያዲሱ ትውልድ መጻኢ ጣፈንታውን እንዲቀርጽ መጻኢ ጣፈንታውን እንዲወስን መፍቀድ አለብን በሚል የተቀመጣለ that's what I believe in him ማስበው አዲስ ትውልድ ያስፈልጋል አዲስ አስተሳሰብ ያስፈልገናል አዲስ መንገድ ያስፈልገናል ዝም ብሎ የዝንጀሮ ቆንጆ ሆኖ ደካሞች የሚፈራረቁበት ህዝብን የሚበዘብዙበት አሰራር መስተካከል አለበት ኢምፓወርድ መደረግ አለበት አዳዲሶቹ ወደፊት ሲመጡ አዳዲሶቹ ደግሞ ከልምድም አንዳንድ ከነባራይ ሁኔታም ትንተናም ችግር ካለ ሊደገፉ ይገባል እንጂ አንድ ዛሬ ያየው ነበርና ቀጣዩን ሀገርም ተረከቡ እናንተ ናችሁ ተብለን ተምረን ነበር ያንን ያስተማረኝን መምራ አግኝቼ የታላገሩ እየጠየቁት ነው የሚል አንድ ወዳጆች ማህበራዊ ሚዲያ ጽፈው አይቻለሁኝ ኢትዮጵያ በክብር ለዘላለም ትኖር አብራችሁን ሆኖ በጋራ እንወያይ ስለተሻለች ሀገር ስለተሻለች ኢትዮጵያ እንምካ ሼር ላይክ ሰብስክራይብ አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያ በስፐታንክስ ደግፉ ደግሞአለሁ ኢትዮጵያ በክብር ለዘላለም ትኖር ሰናይ ሌሊት ኢትዮጵያ ውስጥ ላላችሁ መልካም ሌሊት thank you ለሌሎቻችሁም እንግዲህ መልካም ጊዜ መልካም ምን እንደያላችሁበት thank you